ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ማርያም ጠብቂን ከእንክርዳድ ዘሪው ይህን መልካም ስንዴ እንዳይበክለው ይህን መልካም ስንዴ እንዳይበክለው ጠብቂን ከእንክርዳድ ዘሪው። ሰላም 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 ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። ቤተሰቦች በዛሬ ቪዲዮ ወቅታዊ አነጋጋሪና አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቤተሰቦች ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተንን በመንካት ፋሚሊ ሆኑን። ቤተሰቦች በተጨማሪም ቪዲዮን ላይክ ማድረግ እንዳይረሳ፣ ምክንያቱም ለብዙዎች ተደራሽ እንዲሆን ስለሚረዳኝ ነው። ወደ ቪዲዮዎች እንሄዳለን። አብራችሁን ቆዩ። ድንግልን ይዞ የሚያፍር የለም። እኔ ነግሬያቸዋለሁ። ማደጎ ቤት አድጌ ጴንጤ ቤት አድጌ ኖርኩ ልጅ ነኝ። እኔ እንኳን ድንግልን እንዴት እንደሚለመን እንኳን አላውቅም። እውነት መልአክን እንኳን ለምኜ ተደረገልኝ ልጅ አይደለም። ዛሬ ግን ተደረገልኝ። ድንግል ታረጋለች፣ አታሳፍርም። እህት ወንድሞቼ ድንግል አታሳፍርም። አይዞሽ አታሳፍርም። እናንተ ብቻ ቀን ሁኑ፣ እውነት ቀን ሁኑ። እኔ ምንም አድርጌላት አይደለም፣ ግን እሷ ቃል ኪዳኗን ጠበቀች። አያችሁ፣ እኔ ልጄ ቃል ኪዳኔን እጠብቅልሻለሁ አሳይሻለሁ አለችኝ። ቤተሰቦች ቪዲዮ እንዳያችሁት ነው። ከሰሞኑ ሶሻል ሚዲያ ላይ ከዞሩ ቪዲዮዎች አንዱ ነው። እንግዲህ የእመቤታችን የቅድስት ድንግል ማርያም ውለታ ከማንምና ከምንም በላይ ነው። እንግዲህ ቤተሰቦች ከዚህ መማር የፈለገ ይማርበታል፣ ማጣጣልም የፈለገ ያጣጥልበታል። በነገራችሁ ላይ ይህን ቪዲዮ መጀመሪያ ላይ መጣሁላችሁ ምክንያት የራሴ አንድ ምክንያት አለኝ። ከሰሞኑ ሶሻል ሚዲያ ላይ በጣም ሲዘዋወሩ ከነበሩ ቪዲዮዎች መካከል የአቡነ ገብርኤል አስተምህሮት ነበረ። የዛሬ ሳምንት ካስተማሩት አስተምህሮት ውስጥ ብዙ ሰዎች በዛ ጉዳይ ላይ ሲተቿቸው ነበረ። ልክ ነው ልክ አይደለም የሚለውን ጉዳይ ሳይሆን በዚህ ደረጃ እመቤታችንን አቅሉ ወይ ደግሞ እመቤታችንን ዝቅ አድርጎ መናገር ተገቢ ነው ወይ? ቤተሰቦች በተጨማሪም በዚህ ጉዳይ ላይ እስቲ መጀመሪያ እነሱ ሲናገሩት የነበረውን ቪዲዮን ልጋብዛችሁና ከዛ በኋላ ደግሞ በቀጣይ ደግሞ ለነሱ የተናገሩት ንግግር የተሰጣቸውን ምላሾችን እናያለን። አብራችሁን ቆዩ። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። እንግዲህ ቤተሰቦች አቡነ ገብርኤል የተናገሩትን ንግግርን ሰምታችኋል። እንግዲህ ቤዛ ለማን ነው? ለክርስቶስ ብቻ ነው የሚል ቃል ነው ከአንደበታቸው የወጣው። ይህ ቃል ብዙ መነጋገሪያ ሆኖ ነበረ ከተሰጧቸው ምላሾች ወይ ደግሞ ይህ ቃል ተገቢ አይደለም ብለው ከተናገሯቸው ሰዎች መካከል ብዙ መምህራኖች፣ ብዙ አዋቂዎች በዚህ ጉዳይ ላይ ምላሽ ሰጥተውበታል። እስቲ ከተናገራቸው ንግግሮች መካከል አንድ ሁለቱን እንስማና እኛም የራሳችን ሐሳብ እያስደገፈበት በየቪዲዮ እናልፋለን። እርግጥ ነው በደሙ በተደረገ ቤዛነት ያዳነን አምላካችን ኢየሱስ ክርስቶስ ነው። ድንግል ማርያም ግን ለኛ መዳን ምን ያህል አስፈላጊ ነበረች? እዚህ ላይ ነው የእመቤታችን በእኛ መዳን ውስጥ ድርሻ አላት የምንለው። መቼ እንደተጸነሰ ሰዎች ይረሱታል። እግዚአብሔር አምላክ ሰው የሆነው መቼ ነው? ገብርኤል መጥቶ ትጸንሻለሽ፣ ደስ ይበልሽ፣ ጸጋ ይሞላብሽ ወይ ሲላት ጸንሳለች? አልጸነሰችም? አልጸነሰችም። ወንድ ልጅ ትወልጃለሽ ሲላትስ ተጸንሷል? አልተጸነሰ። ዘመድሽ ኤልሳቤጥ ከጸነሰች ስንት ወር ሆናት? 6 ወር ሲል ተጸንሷል? ምንድነው የሚጠብቀው እግዚአብሔር ለመጸነስ? እነሆኝ የጌታ ባሪያ እንደ ቃልህ። ልክ ይህንን አረፍተ ነገር ተናግራ ስትፈጽም እግዚአብሔር ከሰማይ ወርዶ በእኛ መካከል ተገለጠ። የሁላችን ድህነት በድንግል ማርያም ማህፀን ውስጥ የዚያን ጊዜ ተጀመረ። ልብ አድርጉ ምእመናን። እመቤታችን እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ የሚለውን ቃል ሳትናገር ለአንድ ሰዓት ዝም ብትል ኖሮ የሁላችንም ድህነት ለአንድ ሰዓት ይዘገይ ነበር። የኛ መዳን የሚጀምረው ይሁንልኝ ብላ እሷ ስትቀበል ነው።
እንግዲህ ዲያቆን ሄኖክ የተናገረው ንግግር ሰምታችሁታል። እንግዲህ የእመቤታችን የቅድስት ድንግል ማርያም ዋጋ ምን ያህል ዓለም ላይ ካሉ ወይ ደግሞ ከፍጡራን መካከሎች ምን ያህል ከፍ ያለ መሆኑን ለማስተማር የተጠቀመበት መንገድ በጣም የሚገርም ነው። እስቲ ሌሎችን ቪዲዮችን እንመልከት። ብዙ አባታችን እንዳሉትም ያው ከጌታችን ውጪ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትምና ቤዛችን ጌታችን ኢየሱስ ብቻ። ብዙ አባታችንን እንደሰማችኋቸው ምንድን ነው ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሙ የጀመሩት በምንድን ነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ትርጉሙ ነው ቤዛ ለሚለው ቃል። ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ ይላል። ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለው ቃል ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብዙ አባታችን እንዳሉትም ያው ከጌታችን ውጪ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትምና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ መጽሐፍ ቅዱስ ይህንኑ ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል። ቤዛ የሚለውን ምንድነው? ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8። ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው? በፍጹም። ቤዛ የምትለው ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን። ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም። which means ቤዛ የምትለው ቃል ነሰሰሪ ለኢየሱስ ብቻ የምትሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል። ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት። እንግዲህ ወንድማችን የተናገረውን ቃልም ደግሞ ስንሰማ ቤዛ ማለት ተላልፎ ከመሰጠት ውጪ ሌላ እንደየ አገባቡ የራሱ ትርጉም አለው ብሎ ለማስተማር ሞክሯል። እስቲ ሌላ ተጨማሪ ቪዲዮችንም እንስቲ። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቆይ እንትን ቴዎድሮስ መድኃኒት ቤት፣ አስቴር መድኃኒት ቤት ሲባል አይቆጡ። እስቲ ሂድና እዚያ ባለ መድኃኒት አቤት ኢየሱስ ብቻ ነው መድኃኒት ይሄን ዝጋ በለው። እስቲ ሂድና እሱማ ናትክን ይልሃል። እመቤታችን ስለማትልህ ትሳደባለህ ማለት ነው። እድኩ ይከማ ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል ይላል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ ነው። እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። እንዲህ አድርጎ ድንቁርና እንዲሁ ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ። 7 ምሰሶ የድንቁርና ምሰሶ የቆምባቸው ሰዎች እንዲሁ እኮ ይከርም መድኃኒት ክርስቶስ እግዚአብሔር ያሳያችሁ። ኢየሱስ ውሃ የሕይወት ውሃ ነው። ውሃ ጠጣው ሲል ኢየሱስን ተው ውሃ ኢየሱስ ነው አጠጣ በል እስቲ በል ታጠጣ አይደል? ኢየሱስ ነው ውሃ በል። እኔ የሕይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትብላ ኢየሱስ ነው እንጀራ በልና ሳትበላ ተኛ እስቲ ትሞታለህ ትበላለህ። ይሄን እንዲሁ እኮ አይደረስ እኮ ነው። ክርስቶስ እረኛ ነው። እስቲ ሲጨንቅ ፖሊስ አጠራ እንዲሁ እኮ ድንቁርና እኮ ነው። ይሄን ክርስቶስ ንጉሥ ነው። እስቲ አልገዛም በልና መንግስት የሚያደርግህን ታየዋለህ። ንጉሴ ክርስቶስ ብቻ ነው በልና የጸጋለ የባህር ያለ ክርስቶስ ብርሃን ነው። እስቲ ባትሪ ያልቦ ሄድና እንቅፋት ወግሮ ሲጥል እንዲሁ እኮ ነው። የድንቁርና አይደለም ድንቁርና እኮ ነው። ሁሉ ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሞን ብርሃን ናት። ላቅሞ ባትሪ ባቅሞን ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት እኔም አባ ተባልኩ እግዚአብሔርም አባ። ይገርማል እኮ አይከፈውስ አባ ብለን የምንጠራበትን የልጅነት መንፈስ ሰጠና የተባለ አብርሃምም አባት እግዚአብሔርም አባት። ከዚህ በላይ ቃል ስለሌለን ማለት ዳዊትም ንጉስ እግዚአብሔርም ንጉስ። ዳዊትስ ጥሩ ነው። እና ጀሬም ንጉስ እግዚአብሔርም ንጉስ በአንድ ስም ማለት ነው። እግዚአብሔር እንደዚህ ስለተጠራ ልብ ብላችሁ ስሙ። እግዚአብሔር እንደዚህ ስለተጠራ ሙሴም አምላክ እግዚአብሔርም አምላክ። ሙሴ የፈርዖን አምላክ ነው ዘጸአት 7:25 ላይ እግዚአብሔርም አምላክ ሙሴም አምላክ። አሁን ሙሴ እግዚአብሔር ነው አይደለም? እግዚአብሔርም ጌታ አብርሃምም ለሚስቱ ጌታ። ቅዱስ ጴጥሮስ ሳራ ባሏን ጌታ የተለው ነበር ጌታ። አሁን አብርሃም እግዚአብሔር ነው አይደለም? ቅዱሳን እግዚአብሔር በተጠራበት ስም ስለተጠሩ እግዚአብሔር ናቸው ማለት አይደለም። እንግዲህ ከዚህ በላይ ማብራራት አይቻልም። ምንም ማብራራት አይቻልም። መምህር እንግዲህ አባ ገብረ ኪዳን የተናገሩት ንግግር ምንም በቃ የመልስ ሁሉ ጥግ ነው። አስፈላጊ ነገር ይሄ ነው። በቃ በዚህ ደረጃ መረዳት ከቻለን እንግዲህ ቤተሰቦች ነገሮችን ቀለል አድርገን ማስተዋል እንችላለን ማለት ነው። ስለዚህ ቤዛ የሚለው ቃል ከየት መጥቶ የቱ ጋር እንደገባ መረዳት መቻል አለብን እንጂ ክርስቶስ ብቻ አይደለም ቤዛ። ክርስቶስ የዓለም ቤዛ ነው። ምክንያቱም ራሱ ለኛ ብሎ አሳልፎ ስለሰጠ ነው። ቤዛ የሚለው ቃል ግን
ተላልፎ መስጠት ብቻ አይደለም፣ እንደየአግባቡ የየራሱ እንደየደረጃው የራሱ የሆነ ትርጉም አለው ማለት ቤተሰቦች። እንግዲህ ቤተሰቦች ይህ ሁላ ነገር ካለፈ በኋላ እንግዲህ ሲኖዶሶች የራሳቸው ጉባኤ አዘጋጅተው ተሰብስበው ሲመካከሩበት ነበር በዚህ ጉዳይ ላይ ለፊታችን አርብ ወይ ደግሞ ለነገ በዚህ ጉዳይ ላይ ውሳኔ እንዲሰጥበት ወይ ደግሞ በዚህ ጉዳይ ላይ መፍትሄ እንዲበጅለት የራሳቸው የሆነ ጊዜ ገደብ ወይ ደግሞ ቀን ቆጥሮ እየጠበቁ ይገኛሉ። በዚህ ጉዳይ ላይ ግን መምህራኖች ከእንደዚህ አይነት ሰዎች ወይ ደግሞ ከእንደዚህ አይነት አስተምህሮት ከሚያስተላልፉ የበላይ አካላት ወይም ደግሞ መምህራኖች ሊሆን ይችላሉ፣ ሲኖዶሶችም ከላይም ከታችም ቢሆን ዋናው በእግዚአብሔር ፊት ሁሉም እኩል ስለሆነ ለእነዚህ ሰዎች ምን ይገባል ወይስ ምን አይነት ተገቢ ቅጣት ነው የሚያስፈልገው የሚለውን ጉዳይን በመምህራኖች ያደበት አስተምሮታል። እሱ እንስማ እስቲ። የቤተክርስቲያን አባቶችን የምንቃወማቸው መቼ ነው? ይህን በደንብ ማወቅ አለብን። አንድን አባት በግል ኃጢአቱ መንቀፍ የለብን። እኛ አለቆች አይደለን፣ አለቃው እግዚአብሔር። ቤተክርስቲያንን በሚጎዳ ነገር ላይ ግን ይፋ ባወጣው ነገር ወይም ተደብቆ የሚሆን መክሮ በሚሰራው ተንኮል ቤተክርስቲያን ማህበሩን ለመጉዳት እንገስጸዋለን፣ እንወቅሰዋለን። ከማንም በታች ነው ይሄ ሰው፣ እንደማንም ሰው ነው፣ እንደ ምዕመን ይገሰጻል። ይሄም ቢሆን መስመር አለው። ቅዱስ ጳውሎስ ጢሞቴዎስ ቲቶ ምዕራፍ 2 ላይ እንዲላል ለብሲ ያላዊም ከመምህሩ ካይበ ገሰጽኩ እድኩ። አንድን ሰው አንድ ጊዜ ሁለት ጊዜ ከነገርከው በኋላ ተወው ይላል። ተወው አንድ ጊዜ ሁለት ጊዜ እኛ ጠይቀነዋል። ይሄንን ሰውዬ መንገር አለብን። ምዕመንም ምንሆን አባቶች ካልነገሩ ገሌ ከፍቶብሃል ማለት አለብን። አንድ ይሄ ሰውዬ ግን አንድ ጊዜ ሁለት ጊዜ ገስጸው ካልሰማ አምሮ ለካላን ከማላዊ ውቱ ሌላ ሰው ጨምሮ እንዳይጠፋ ወንጀለኛ መሆኑን ለሌላ ሰው አሳውቅበት ይላል። ሃይማኖታዊ ጉዳይ ቤተክርስቲያንን የሚጎዳ ነገር ከሆነ እናሳውቅበታለን እና በአደባባይ ቤተክርስቲያንን የሚጎዳ ስራ የሚሰራን ሰው ዝም እንለው አይገባም። እስከ መጨረሻው ጫፍ ቢሆን የመጨረሻው ጫፍ ማለት የመጨረሻው ቤተክርስቲያን ማዕረጉ ላይ ያለም ሰው ቢሆን ዝም አይባልም። ይሄንን ማድረግ ይገባል። እንግዲህ ያያችሁ ነው። ስለዚህ በቪዲዮ አባ ገብረ ኪዳን እንደተናገሩት ከሆነ መከሰስ ያለበት ሰው ከሆነ ይከሰሳል። መጀመሪያ ግን ከክሱ በፊት መመካከር ወይ ደግሞ መምከር ያስፈልጋል ማለት ነው። ስለዚህ አባታችንም ምናልባት እንደዚህ አይነት ጉዳይ በመስራታቸው ምናልባት የአንዳንድ ጊዜ በአስተምሮት ላይም በተለያዩ ቦታዎች ላይም የአፍ ወለምታ ይኖራል። ምናልባት ይህን ነገር እንደ አፍ ወለምታ ቆጥረው ከጥፋታቸው ታርሞ አስተካክለው ወደ እናት ቤተክርስቲያናቸው ይቅርታ ጠይቀው ከተመሳሰሉ የክስ አስፈላጊ አይደለም ማለት ነው። ስለዚህ ቤተሰቦች እኔ በዚህ ጉዳይ ላይ እንደዚህ ብዬ ሀሳቤን ሰጠኝ። እናንተ በዚህ ጉዳይ ላይ ምን አይነት ሀሳብ ሰጣላችሁ? እስቲ ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እስቲ ለምንድን ነው ግን በአቡነ ገብርኤል እንደዚህ የተገረማችሁት? ለምንድን ነው እንደዚህ የተደነቃችሁት? አቡነ ገብርኤል ማለት እኮ የመጡበት መንገድ የቤተ ክርስቲያናችን ቀኖና ተሽሮ ተጥሶ እንደሆነ እኔ ሳልሆን ብፁዕ አቡነ አብርሃም የተናገሩትና የመሰከሩት ጉዳይ ነው። ነገር ግን ያነሱት አጀንዳ ጥያቄ የፈጠረባችሁ ሰዎች አንድ ነገር ግን አስረግጠን ልንነግራችሁ ወይንም ደግሞ ልናስረዳችሁ እንሻለን እንወዳለን። ለምሳሌ እኛ ኦርቶዶክሳውያን ባለማህተቦች ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስግደት ስንሰግድ በዚህ መልኩ እንሰግዳለን። ልብ በሉ። ለወላዲተ አምላክን ለወለደች ለድንግል ማርያምም ስንሰግድ በተመሳሳይ መልኩ በዚሁ ልክ ደግሞ እንሰግዳለን። ይህ ብቻ አይደለም፣ ለጻድቃን ለሰማዕታትና ለመላእክት በዚሁ ልክ እንሰግዳለን። ነገር ግን ሰገድን ማለት ልባችን ላይ ለአምላክና ለጸጋ እንዲሁም ደግሞ ለአክብሮት የምንሰግደውን ስግደት ግን ልባችን ላይ ነው ያለው። ስለዚህ እመቤታችን ወላዲተ አምላክን ቤዛዊት ዓለም አልናት ማለት የክርስቶስን ቦታ ሰጠናት ማለት አይደለም። ነገር ግን በዚሁ አጋጣሚ ይህንን መልእክት ግን አድርሱልኝ ሁላችሁም ማለት ነው። ገብርኤልን የምናውቀው መላእክትን ሲያረጋጋና ሲያጸና ነው። አቡነ ገብርኤልን የሚያክል ትልቅ ስም ይዘው አያምሱ፣ አያናውጡ፣ አጀንዳ አይፍጠሩብን። በዚሁ አጋጣሚ ግን ሌላም ነገር የምጨምረው ነገር ይቺ አማናዊት፣ ንጽሂት፣ መንፈሳዊት፣ ዓለም አቀፋዊት፣ ሐዋርያዊት የሆነች ቤተክርስቲያን ሊቃውንቶች አላት። በሚገቦት ልክ በሚገባዎት ልክ በጣም ብዙ መልስ ሊቃውንቱ ስለሰጡ እኔ እዛ ላይ የምጨምረው ነገር ግን በፍጹም አይኖርም። ኦርቶዶክሳውያን እመቤታችንን ቤዛዊት ዓለም እንበላት፣
ጠላት ይቃጠል። ሁላችሁም ኮሜንት ላይ ወላዲተ አምላክን ቤዛዊት ማርያም ቤዛዊት ማርያም ቤዛዊት ማርያም እያለን እንጻፍ። ፍጡር ቤዛ መሆን አይችልም። ሙሴ ቤዛ ተብሏል። ለእስራኤላውያን ሙሴ ቤዛ ነው ተብሏል። ይሄ ማለት ግን ስጋውን ቆርሶ ደሙን አፍስሶ ከሲኦል አውጥቷል ማለት አይደለም። ለጊዜው ስለታደገ ቤዛ ተብሏል። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ሌሎችም ቤዛ የተባሉ አሉ። ኃጥእ ጻድቅ ቤዛ ነው ይላል መጽሐፍ ምሳሌ ነው። ይሄ ማለት ግን ኃጥእ ሰው ጻድቁን ሞቶ ያድነዋል ማለት አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤልን ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስረያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው። ኃጥእ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ኃጥእ ስጋውን ቆርሶ ደሙን አፍስሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ረዳት ጤነኛ ሰው አይኖርም። ግን አይግባባል። ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል። ኃጥእ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛም የቅን ሰው ቤዛ ነው። በደለኛም የቅን ሰው ቤዛ ነው ይላል። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ? ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል፣ ገነትን ይከፍታሉ ግብፃውያን ማለት ነው አይደለም። ለራሳቸውም እንደዛ አልሆነ። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ይሄ ቃል ለዚህ ብቻ ነው። እያርግ ወይ እየወረደ አይነት ከከፍ ዝቅ የለውም አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ አያስፈልግም ማለት ነው? ሙሴ የክርስቶስን ቤዛነት ይሻማል ማለት ነው? በጭራሽ እንዲህ ያለ አረዳድ የለም። እነዚህ ሰዎች የሚሉት ለመጽሐፍ ቅዱስ ባዕድ ነው። ዲያቆን ሄኖክ ኃይሌ በብፁዕ አቡነ ገብርኤል ስብከት ላይ ጠንከር ያለ ትችቱን ሰንዝሯል። ዲያቆን ሄኖክ ኃይሌ በጽሑፉ ላይ እንደዚህ አለ። ሰዎች ማን እንደሆኑ ሲያሳዩ በመጀመሪያ ቀድመናቸው ትላለች ማያ አንጀሉ። ይህንን ጽሑፍ ማርያም ጠብቂን ከእንክርዳድ ዘርኡ ይህን መልካም ስንዴ እንዳይበክለው ይህን መልካም ስንዴ እንዳይበክለው ጠብቂን ከእንክርዳድ ዘርኡ። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣቸው ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ቤተሰቦች በድጋሚ ለማስታወስ ያህል ለቻናሉ አዲስ ሆናችሁት ሰብስክራይብ የምትለውን በተን መንካት እንዳይረሳ። በተጨማሪ ቪዲዮ ላይክ እንዳደረጋችሁልኝ አልጠራጠርም። ሀሳብ አስተያየታችሁ ደግሞ ኮሜንት ሴክሽን ላይ ገብታችሁ አጋሩኝ፣ እንድጨምረው እንዳስተካክለው፣ እንዲሁም ደግሞ እንድቀንሰው የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ በነፃነት አጋሩኝ። እኔም ለሱ ምላሽ እሰጣለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። እወዳችኋለሁ።